ሰላም በአንድ ወቅት በኢትዮጵያ የኮንስትራክሽን ዘርፍ ውስጥ ስመጥር ነበሩ። በአሁኑ ሰዓት ግን የሚገኙበት ሁኔታ በእጅጉ አሳዛኝ ነው። እኚህ ሰው ማን ናቸው የሚለውን ለእናንተ የምናቀርብላችሁ ይሆናል። ይህን ጽሁፍ ያገኘነው ከሪፖርተር ጋዜጣ ነው። ቃለ መጠይቅ አድርገው ነበር እኚህ ሰው። እናም ይሄንን ለእናንተ እናቀርብላችኋለን። መጀመሪያ ግን ይህን ቪዲዮ ላይክ በማድረግ መከታተል ጀምሩ። የዩቲዩብ ቻናላችንም ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ካልሆናችሁ በቀጥታ ወደ ጉዳያችን እናልፋለን። እኚህ ሰው ማን ናቸው የሚለውን ነገር እናያለን ማለት ነው። በጣም ስመጥር የሆኑ ኮንትራክተሮች መካከል ተጠቃሽ ነበሩ። አኪር ኮንስትራክሽን ኩባንያ የሚባል አንድ ተቋም ነበራቸው። አኪር ኮንስትራክሽን በተለያዩ የግንባታ ዘርፎች በመሳተፍ በኢትዮጵያ ከ30 ዓመታት በላይ በመንገድ በህንፃና በአውሮፕላን ማረፊያ ግንባታዎች የነበረው ተሳትፎ ጎልቶ የሚታይ እንደነበረ በርካቶች ይጠቅሳሉ። እንደ ባሮ ያሉ የድልድይ ግንባታዎችን ገንብቶ በማጠናቀቅም የሚታወስ ነው። በተለያዩ ክልሎች ከተገነቡ ዩኒቨርሲቲዎች ውስጥ የተወሰኑትን በመገንባት ጭምር አኪር ኮንስትራክሽን ይታወቅ ነበር። ከ200 በላይ አነስተኛና ትልልቅ ፕሮጀክቶችን በመገንባት ከሚጠቀሱ ተቋማትም አንዱ ነበረ። ከ3000 በላይ ሰራተኞች ነበሩት። ከደረጃ 8 ጀምሮም እስከ ደረጃ 1 ኮንትራክተር ድረስ ተቋሙም እያደገ ሄዶ ነበር። ዛሬ ግን ስሙ ከማይነሳበት ደረጃ የደረሰበት ምክንያት ብዙዎችን ያስገርማል ተብሏል። እንግዲህ የዚህ ድርጅት ባለቤትና ዋና ስራ አስኪያጅ የነበሩት አቶ አወጣኸኝ ኪሮስ ይባላሉ። አቶ አወጣኸኝ ኪሮስ ዛሬ በእጅጉ በአሳዛኝ ሁኔታ ውስጥ እንደሚገኙ ይነገራል። ዛሬ በአንድ የኮንስትራክሽን ኩባንያ ውስጥ ተቆጣጣሪ ሆነው እየሰሩ ነው ሲባል በርካቶችን ሊያስገርም እንደሚችል የሚገመት ነው። ይህ ሁሉ እንዴት ሆነ የሚለው ጉዳይ የብዙዎች ጥያቄ ነው። እንግዲህ በአንድ ወቅት በገጠማቸው ችግር ድርጅቱን እስከ መሸጥ እንደደረሱ አቶ አወጣኸኝ ይናገራሉ። እንግዲህ በዚህ ጉዳይ ዙሪያ የተለያዩ ነገሮችን ያነሳሉ። እንግዲህ አቶ አወጣኸኝ ኪሮስ እንግዲህ የተወለዱት ከአድዋ ከተማ ወጣ ባለች ማይጓጓ በምትባል ስፍራ ነው። እድገታቸውም ከማይጓጓ ጀምሮ በተለያየ ቦታ ነው። አድዋ፣ ኤርትራ፣ መንደፈራ መቱና አዲስ አበባ እየተዟዟሩ መኖራቸውን ይናገራሉ። ኤርትራ የሄዱት አጎታቸው እዚያ ስለነበረ ነው። እዚያም ለ2 ዓመት ኖረዋል። በልጅነታቸው በአብዛኛው ከአያታቸው ጋር ነው ያደጉት። እንግዲህ 6ኛ ክፍል ከደረሱ በኋላ ነበረ ራሳቸውን ችለው በራሳቸው መንገድ ህይወታቸውን ሲመሩ የነበሩት። እንዲህም ሲሉ ይናገራሉ። የጓሮ አትክልት እየተከልኩና እየሸጥኩ ገንዘብ አገኝ ነበር። ሰላጣና ጎመን ሽጬ ራሴን አስተዳድር ነበር። ወደ 7ኛ ክፍል ከተዘዋወርኩ በኋላ ደግሞ ሌላ የገቢ ምንጭ የሆነኝ ተማሪዎችን ማስጠናት ነው። የአንደኛና የ2ኛ ክፍል ተማሪዎችን በማስጠናት ገንዘብ አገኝ ነበር። 8ኛ ክፍል ስደርስ ደግሞ ሌላ ተጨማሪ ገቢ ማገኝበት እድል አገኘው። ታስታውስ እንደሆነ ቢላሃርዚያ የሚባል በሽታ ነበር ይላሉ አቶ አወጣኸኝ። የቢላሃርዚያ ሐኪሞች አድዋ መጥተው ነበር። በዚህም ስራ ይከፈለኝ ስለነበር ከልጅነቴ ጀምሮ ገንዘብ አላጣሁም ነበር። ዋናው ዶክተር አክሊሉ ለማ ናቸው። በዚህ በሽታ የሚታወቁ ሐኪም ነበሩ። እርሳቸው አድዋ መጥተው ሲሰሩ እኔም እሳቸው ጋር ተቀጠርኩ። በበሽታው ዙሪያ መረጃ በመሰብሰብ ነበር የሰራሁት። ከዛም ባለፈ ከ10ኛ እስከ 12ኛ ክፍል የተማርኩት መጥቶ ነው። እዚያ ደግሞ እየተማርኩ ሱቅ ተቀጥሬ ሰርቻለሁ። ወደ ዩኒቨርሲቲ ስገባ 1ኛ ዓመትና 2ኛ ዓመት በአዲስ አበባ ማዘጋጃ ቤት የመቀጠር እድል አገኘው። ያኔ ማዘጋጃ ቤቱ በየቤቱ ካርታ ይሰራ ነበርና ሁለቱም ክረምት ሰራው። ማዘጋጃ ቤቱ ከፈለኝ፣ ገንዘብም አገኘው። ስለዚህ ከልጅነቴ ጀምሮ ገንዘብ አላጣውም፣ ሀብታም ነኝ በማለት ይናገራሉ። ከ6ኛ ክፍል ጀምሮ ዩኒቨርሲቲ እስክገባ ድረስ ገንዘብ ከኪሴ ጠፍቶ አያውቅም ያሉት አቶ አወጣኝ ባይገርም መንግስት ቤት ተቀጥሬ የሰራሁት ለ2 ዓመት ብቻ ነው። ከመንግስት መስሪያ ቤት ወጥቼ አስመላሽና ልጆቹ የሚባል ኮንስትራክሽን ድርጅት ውስጥ ተቀጠርኩ። የኮንስትራክሽን ስራ ከዚያ የጀመረ ነው ሲሉ ይናገራሉ። ከአስመላሽና ልጆቹ ኮንስትራክሽን በኋላ ደግሞ ሰለሞን ተስፋ ሚካኤል የሚባል ኮንትራክተር ቀጥሮኝ ወደ አስመራ ይዞኝ ሄደ። እዚያ ራሴን አደራጅቼ የኔና የአባቴን የመጀመሪያ ፊደሎች አጣመሬ አኪር ኮንስትራክሽን የሚል መጠሪያ ስያሜ ለድርጅት የሰጠው የደረጃ 8 ኮንትራክተር ፈቃድ አግኝቼ ወደ ራሴ ስራ ገባሁ ይላሉ። እንግዲህ አኪር ኮንስትራክሽን ኩባንያ ከተቋቋመበት 1978 ዓ.ም ጀምሮ በጣም ዝቅተኛ ፍቃድ ካለው ደረጃ 8 ኮንትራክተር በመሆን የጀመረ መሆኑን አቶ አወጣኸኝ ይናገራሉ። ደረጃውን እያሳደገ እስከ ደረጃ 1 ኮንትራክተርነት ከ30 ዓመታት በላይ ሲሰራ የቆየ ኮንስትራክሽን ድርጅት ነው። እንግዲህ ከደርግ ጀምሮ እዚህ ስራ ውስጥ የነበረ ተቋም ሲሆን
መንግስታት ሲለዋወጡ የእርሳቸው ድርጅት ግን ስራውን ሳያቋርጥ በተለያዩ ኮንስትራክሽን የግንባታ ዘርፎች ውስጥ ሲሰራ መቆየቱን ገልጸዋል። ከትንሽ ጤና ጣቢያ ግንባታ ጀምሮ እስከ ትልልቅ ፕሮጀክቶች ድረስ ድርጅታቸው መሳተፉን ይናገራሉ። በኢትዮጵያ ውስጥ የተለያዩ የኮንስትራክሽን ግንባታዎች ላይ አሻራውን ያኖረው ይሄ ድርጅት የጅጅጋ፣ የአሶሳ፣ የባሌና የኮምቦልቻ አውሮፕላን ማረፊያዎችን በመገንባት የሚታወቅ ነው። ጎንደር፣ መቀሌና አርባ ምንጭ ዩኒቨርሲቲዎችንም የገነባው አኪር ኮንስትራክሽን ነው። አቃቂ አካባቢ የሚገኘውን የባንክና የኢንሹራንስ ማሰልጠኛ በኋላ ዩኒሳ ዩኒቨርሲቲ ይባል የነበረውንም ህንጻም የገነባው አኪር ኮንስትራክሽን መሆኑን አቶ አወጣኝ ይናገራሉ። በመንገድ ግንባታ ትልልቅ ከሚባሉት ፕሮጀክቶች ውስጥ የጅጅጋ ቶጎ ጫሌን መንገድ ፕሮጀክት አኪር ኮንስትራክሽን እንደሰራው ተናግረዋል። በተለያዩ ቦታዎችም የተቋማቸው የሰራውን የግንባታ ስራ በሰፊው ይናገራሉ አቶ አወጣኝ። እንግዲህ በእነዚህ በ30 ዓመታት ጊዜ ውስጥ በብዙ ተግዳሮቶች ውስጥ አልፈናል የሚሉት አቶ አወጣኝ በጣም ከሚጠቀሱት ፕሮጀክቶች በተግዳሮትነት አንደኛው ጎንደር አይጋይ በሚባል አካባቢ እንሰራ የነበረው ፕሮጀክት ነው ብለዋል። ይህንን ፕሮጀክት ስንሰራ ሲሚንቶ በአህያ አሸክመን እስከ 6 ቀናት በመጓዝ ትምህርት ቤት ገንብተን አስረክበናል ብለዋል። በአፋር ክልል አርጡማ በሚባል አካባቢም በነበረው ቦታ ከከሚሴ ሲሚንቶ በትራክተር እያመላለስን የሰራ ነው ማስታወሳለሁ በማለት እንግዲህ በርካታ ፕሮጀክቶች ውስጥ የተለያዩ ተግዳሮቶችን እያለፉ መስራታቸውን ይናገራሉ። የድርጅታቸው ሰራተኞችም 23 የሚሆኑት ማለት ነው በወባ የሞቱበትም አጋጣሚ እንደነበረ አመልክተዋል። እንግዲህ በርካታ ስራዎችን ሰርተዋል አቶ አወጣኝ። ለመጀመሪያ ጊዜ ደረጃ 8 ሆነው ከሰሯቸው ስራዎች መካከል የመጀመሪያው የጎንደር ለስላሳ መጠጥ ፋብሪካ ሲሆን የፋብሪካውን ስቶርና የተወሰነ ክፍል የሰራው አኪር ኮንስትራክሽን መሆኑን አመልክተዋል። በተለያዩ ቦታዎች እንደዚሁ የአውሮፕላን ማለፊያዎች፣ ትምህርት ቤቶች፣ መንገዶች፣ ጤና ጣቢያዎችና ህንፃዎች መስራታቸው ሲነገር ረዥሙን የኦሞ ወንዝ ድልድይ ሁሉ የአኪር አሻራ ነው ሲሉ ይናገራሉ። እንግዲህ አኪር ኮንስትራክሽን ይህን ሁሉ ስራ ከሰራ ለምን ችግር ገጠመው የሚለው ጉዳይ ተጠቃሽ ነው። እንግዲህ አኪር ኮንስትራክሽን የገጠመው ችግር ምንድነው ከተባለ ድርጅታችን እዚህ ደረጃ ለመድረሱ ድርብርብ ችግሮች አጋጥመውት ስለነበር ነው ሲሉ ይናገራሉ። በዋናነት የምንጠቅሰው አንዱ ምክንያት ግን በእጃችን ላይ ስራ እያለና ይህንን እየሰራን ባለንበት ወቅት ተጨማሪ ስራዎችን ለማግኘት ስናደርግ የነበረው ጥረት ባለመሳካቱ ነው ይላሉ። ያለአግባብ ስራዎችን መከልከላችን የችግሩ ዋነኛ ምክንያት ነው። ምንም በማናውቀው ሁኔታ ስራ እንዳይሰጠን ተደረገ። በተለይ ከኢትዮጵያ መንገዶች አስተዳደር ማግኘት ይገቡን የነበሩ ስራዎችን እንዳናገኝ መደረጉ ብዙ ችግር ፈጠረብን። በወቅቱ ግን በየአመቱ መልካም አፈጻጸም ካላቸው ኮንትራክተሮች አንዱ ለመሆናችን በአስተዳደሩ ቦርድ ላይ ጭምር ይለጠፍ ነበር። በስራ አፈጻጸማችን አንደኛ መሆናችንን እየገለጸና በማስታወቂያ ሰሌዳ ጭምር እየተለጠፈ በሌላ በኩል ስራ እንዳናገኝ መከልከላችን ከፍተኛ ጫና ፈጥሮብናል በማለት እንግዲህ ይናገራሉ። ይሄ ችግር እንዴት ሊገጥማቸው እንደቻለ እንግዲህ ምክንያቱን ሲዘረዝሩ በወቅቱ በነበሩ የኢትዮጵያ መንገዶች አስተዳደር ዳይሬክተር ነበር ስራውን የተከለከል ነው ይላሉ። ግን ፈጽሞ መከልከል እንዳልነበረብን እናምናለን። ይህ ሳያንስ በደባርቅ የነበረ የመንገድ ግንባታ የፕሮጀክታችን ካምፕ እሳት ተለቀቀበት፣ ተቃጠለ። ምንም ባላወቅነው ምክንያት በ2009 ዓ.ም በካምፓችን ላይ የተለኮሰው እሳት እዚያ የነበረውን ንብረታችንን አወደመ። ይህም ችግር ሆነብን። በወቅቱ ይህንን አደጋ የድርጅቱን ስም ባይጠሩም ካምፑ መቃጠሉን የሚገልጽ ዘገባ በቴሌቪዥን ተላልፎ ሁሉ ነበር። ይህ የደባርቅ ሙሃይት የመንገድ ፕሮጀክት ውስብስብ ያለ ነበር። ተራራ በሚበዛበት አካባቢ እየተሰራ ያለ መንገድ ነበር። በዚህም ሁኔታ እንግዲህ የጸጥታ ችግርም ስለነበር ምንም ማድረግ አልቻልንም የሚሉት አቶ አወጣኝ እዚህ ደግሞ በኢትዮጵያ መንገዶች አስተዳደር ልናሸንፍ እንችላቸው የነበሩ የተለያዩ አዳዲስ የመንገድ ፕሮጀክቶችን ስንከለከል አኪር ኮንስትራክሽን ወደ ማይወጣው ችግር ውስጥ ገባ። የባንክ ዳም ነበረ። በተለይ አዲስ ፕሮጀክት እንዳንወስድ በመከልከላችንና በተያያዥ ምክንያቶች አኪርን ለመሸጥ ተገደድን በማለት ይናገራሉ። ሌሎች ችግሮችም ነበሩ ሲሉ የሚያክሉት አቶ አወጣኝ ነገር ግን ዋነኞቹ እነዚህ መሆናቸውንና በተፈጠሩት ድርብርብ ችግሮች ምክንያት ሰራተኞች ሊበተኑባቸው እንደሆነ አመልክተዋል። ሰራተኞቹ እንዳይበተኑ ለማድረግ አቅም ላላቸው ሰዎች አኪርን ማስተላለፍ ይሻላል በሚል ውሳኔ ላይ ደርሼ በትንሽ ገንዘብ ሸጥኩት። የሸጥኩበትን ገንዘብ ግን እስካሁን አላገኘውም ብለዋል። አኪርን ከገዙ ሰዎች ጋር የተስማማ ነው። አኪር ያለበትን ዕዳ
በሙሉ እንዲከፍሉ ሰራተኞችንም ይዘው እንዲቀጥሉና የተጀመሩ ስራዎችንም እንዲያጠናቀቁ ነበር ይላሉ አቶ አወጣኝ። ድርጅቱን በሽያጭ ያስተላለፍ ነው በእጃችን ከነበሩ ስራዎችና እስካለበት እዳ ጭምር ነው በማለት እንግዲህ ተናግረዋል። የአኪር የንብረት መጠንም ሲገመት በጣም ብዙ ነው፣ ከ1 ቢሊዮን ብር በላይ ይሆናል ያሉት አቶ አወጣኝ ህንፃና ወርክሾፖች ሁሉ ነበሩት። ከ120 በላይ ገልባጭና የተለያዩ ተሽከርካሪዎች፣ ዶዘሮች፣ ግሬደሮች እና ሎደሮች ሁሉ ነበሩ። በወቅቱ ትልቅ ድርጅት የነበረ ነው፣ ብዙ ንብረቶች ነበሩት በማለት ይናገራሉ። ይህን ድርጅታቸውን ይህ ሁሉ ንብረት የነበረውን ተቋም በትንሽ ብር ለማለት በሚቻል መጠን ነው የሸጥኩት ይላሉ። ይሄውም የባንክና የመሳሰሉ እዳዎቹ ተቀናንሰው የተረፈው ሲታሰብ ለኔ ይደርሰኝ የነበረው ትንሽ በመሆኑ ነው ሲሉ ያመለክታሉ። እንግዲህ ከዚህ ብር ላይ ከተሸጠበት ብር ላይ ያገኘሁት ትንሽ ነው፣ አብዛኛው ገንዘብ የተሰጠኝ በቼክ ነበረ በማለት እንግዲህ ተናግረዋል። እንግዲህ ለ7 ዓመታት ያክል በዚህ ጉዳይ ዙሪያ ፍርድ ቤት ሲመላለሱ የነበሩት አቶ አወጣኝ እንግዲህ ከ2 ወይም 3 ሳምንታት በፊት ገንዘባቸው እንዲመለስላቸው ተወስኖላቸዋል። ነገር ግን ቀጥታ ለኔ ሊመለስ ሲገባው የነበረው ድርጅት በሐራጅ ሊሸጥ ነው የተባለው ነሐሴ 27 ቀን 2018 ዓ.ም ጨረታው ይካሄዳል። አኪርን ገዝተው የነበሩት አቶ ሰይፉ አምባዬና አቶ ይኩኖ አምላክ አምባዬ ናቸው። የፍርድ ቤቱ ውሳኔ ላይ ታገኙዋለህ፣ የሐራጅ ሽያጩ ማስታወቂያ ላይም አለ በማለት ተናግረዋል። እንግዲህ በዚህ ሁኔታ የተለያዩ ንብረቶቹ የዚህ የአኪር ኮንስትራክሽን ንብረቶች ሙሉ ለሙሉ ወደ እነዚህ ሰዎች ወይም ወደ ገዢዎቹ እንዲዘዋወር ሆኗል ማለት ነው። ንብረቱ በጠቅላላ ወድሟል። ምን እንደማገኝና ምን እንደሚተርፍ ወደፊት የሚታወቅ ነው። ጨረታ አሸናፊው ሄዶ ያለውን ንብረት ይፈልጋል። እኔም እድሉን ካገኘው በጨረታው ሳተፋለሁ፣ ንብረቱን እፈልጋለሁ። አሳሳቢው ነገር ግን ጨረታውን ማን ወሰደው ሳይሆን የጨረታው አሸናፊ እኔም ሆንኩ ሌላ የምትገዛው ከነ እዳው ነው። እዳው ስላልተከፈለ የሰራተኞች ደመወዝ፣ የባንክ ዕዳም ሊኖር ይችላል፣ የግለሰቦች ዕዳ ሊኖር ይችላል። ይህ ሁሉ ሲደመር በጣም ብዙ ስለሆነ ጨረታውን ያሸነፈው አካል እነዚህን እዳዎች ሁሉ ይሸከማል። እኔን እንደምታየኝ አሁን ተቀጥሬ ነው የምሰራው፣ ደሞዝተኛ ሁኛለሁ። ምን ሊሆን ይችላል የሚለውን ማወቅ ያስቸግራል በማለት እንግዲህ አቶ አወጣኝ ሐሳባቸውን ይገልጻሉ። በአሁኑ ወቅት አቶ አወጣኝ በቅጥር ስራ ላይ ይገኛሉ። እንግዲህ በአኪር ኮንስትራክሽን ለበርካታ ጊዜያት እንግዲህ ሲሰሩ ከቆዩ በኋላ ድርጅታቸውን ሸጠዋል። ከሸጡም በኋላ ድለላ ሁሉ ጀምረው እንደነበር ይናገራሉ። እንግዲህ በወቅቱ ብዙ ቢሊዮን ብሮችን ያንቀሳቅስ የነበረውን ድርጅት ከሸጡ በኋላ ማለት ነው። አሁን ተቀጥሮ መስራቱ ግን ምንም አይደለም፣ ድህነት አብሮን ያደገ ጉዳይ ነው፣ አዲስ ነገር አይደለም በማለት እንግዲህ ይናገራሉ። ሲሚንቶ ማጓጓዝ ጀምሬ ለሁለተኛ ጊዜ ከሰርኩ። ይህንን ኪሳራ ተቀብዬ ወጣው። ከዚያም አንድ ድርጅት ውስጥ 1 ዓመት ተኩል አካባቢ ተቀጥሬ ሰራው። እንዳልኩ ድለላ ውስጥም ገብቼ ነበር ይላሉ። ከዚህ በኋላ ግን አሁን ተቀጥሬ በሚሰራበት ኮንስትራክሽን ድርጅት ውስጥ ገባሁ የሚሉት አቶ አወጣኝ በአቶ ዳንኤል ማሞ ባለቤትነትና ዋና ስራ አስኪያጅነት በሚመራው ዲኤምሲ ኮንስትራክሽን ኩባንያ ውስጥ ተቀጥሬ እየሰራሁ ነው ይላሉ። እግዚአብሔር ይስጣቸውና የዲኤምሲ ባለቤትና ዋና ስራ አስኪያጅ አቶ ዳንኤል ያለውበትን ሁኔታ አይተው እኛ ጋር ለምን አትሰራም ብለው እዚህ ይዘው ይመጡ። ስራ ሰጡኝ። ከትንሽ እስከ ትልቅ የሚባሉ ስራዎችን እሰራለሁ። ኃላፊነትን ሰጥተውኝ እያሰሩኝም ነው። የዲኤምሲ ስራዎች ባሉባቸውና በሚልኩኝ ቦታ ሁሉ እየሄድኩ እሰራለሁ። የምታዘዘውን እየሰራሁ ያለው ሰው ነኝ ይላሉ። ተቀጥሬ መስራቴ ያን ያህል ያመጣብኝ ነገር የለም። ምንም አዲስ ነገር የለውም። እንደማንኛውም የዲኤምሲ ሰራተኛ ነው የምሰራው። ሰራተኛውም ያውቃል ይላሉ። ነገር ግን በተለያዩ ሳይቶች ለስራ እጄ የሚገጥሙኝ ነገሮች አሉ። ድሮ የሚያውቁኝ ሰዎች አሁን ተቀጥሬ መስራት ያስገርማቸዋል። ለምሳሌ ወለጋ ውስጥ አንድ የተርሚናል ፕሮጀክት አለ። ቀድሞ የሚያውቁኝ የኢትዮጵያ መንገዶች አስተዳደርና የተለያዩ ክልሎች የስራ ኃላፊዎች ያዩኛል። ነገር ግን እኔ እንደማንኛውም ሰራተኛ ሄልሜቴን አድርጌ ቱታዬን ለብሼ እሰራለሁ፣ ሲሚንቶዬን አወካለሁ፣ ኃላፊነቴን መወጣት አለብኝና ይህን አደርጋለሁ ሲሉ እንግዲህ ይናገራሉ ማለት ነው። እንግዲህ ከሪፖርተር አንድ ጥያቄ ቀርቦላቸው ነበር። በአንድ ወቅት ቢሊዮን ብሮችን ሲያንቀሳቅሱ የነበሩ ትልልቅ ፕሮጀክቶችን ሲገነቡ የነበሩት አወጣኝ ኪሮስ ዛሬ በደሞዝ ተቀጥሮ መስራት በቤተሰቦና በቅርብ ሰዎቹ ዘንድ የፈጠረው ተጽዕኖ የለም? ከቀድሞ የተለየ ደሞዝ ጠባቂ መሆን ሲሉ እንግዲህ ተጠይቀው ነበር ከሪፖርተር። ምንም በጣም ይገርማል። የአኪር ኮንስትራክሽን ኩባንያ ዋና ስራ አስኪያጅና ባለቤት ሆኜ እንደማንኛውም ሰራተኛ ምሳ የምበላው እዚያው ካፌቴሪያችን ውስጥ ነበር በማለት ይናገራሉ።
የተለየ ነገር የለም። ሰራተኞች እንደ ቤተሰብ ናቸው። እዚያው እየሰሩ አድገው ቤት የሰሩ አግብተው የወለዱ ሁሉ አሉ። የነበረኝ ባህሪ ይታወቃል። ራሴን ከፍ ከፍ የማደርግ ሰው አይደለሁም። ድሮ የነበረውና አሁን ያለሁበት ነገር ብዙም የተለየ ነገር የለውም። የሚመጣውን ነገር ሁሉ የመቀበል ችሎታ አለኝ ብዬ አምናለሁ ያሉት አቶ አወጣኝ እንዲያውም ከኔ የበለጠ ሰራተኞች እኔን ሲያዩ ይደነግጣሉ። እዚህ ስራ ለመቀጠር መጥተው የነበሩ ሰራተኞች ተቀጥሬ እየሰራው መሆኔን ሲያውቁ ምን ያህል ድንጋጤ እንደሚሰማቸው ታዝቤያለሁ። ለኔ ግን እንዲያውም አሁን ተቀጥሬ ያለሁበት የሚከፈለኝ ደሞዝ ይበቃኛል። እኔ ያኔ አኪር እያለ ወደ ኪስ የሚገባ ገንዘብ አልነበረም ማለት ይቻላል። የኮንስትራክሽን ባለቤቶች ለስራው ስለምናደላ ገንዘቡ ሁሉ ወደ ስራው ይሄዳልና ጠብ የሚል ነገር ላይኖር ይችላል። አሁን ደግሞ የኔ ተቀጥሮ መስራትን ተቀብየው ነው የምሰራው ሲሉ እንግዲህ ይናገራሉ። ከዚህ ቀደም ኩባንያቸው ሲሰሯቸው የነበሩትን የመንገድ ፕሮጀክቶችን በተመለከተ የመንገዶቹ ዕጣ ፈንታ ምንድነው የሚለው ጥያቄ ቀርቦላቸዋል። አዎ ፕሮጀክቶቹ ቆመዋል። የደባርቅንም መንገድ እኛ ካቆምንበት መቀጠል ሲገባቸው ይህን አላደረጉም። አንድም ስራ አልሰሩም። እኛ ካስረከብናቸው ውጪ አንድም ሜትር አልሰሩም ያሉት አቶ አወጣኝ እንደነገርኩ አኪርን የሸጥኩት ስራው እንዳይቆምና ሰራተኛው እንዳይበተን ነው። የሽያጩ ዋና ዓላማ እኔን አላሰራ ሲሉኝ እኔ ወጥቼ በአኪር ስም ይሰሩ የነበሩ ፕሮጀክቶችን ገዢው እንዲሰራው ለማድረግ ነው። ውላችንም ይህ ነው። ይህን አላደረጉም ብለዋል። እዚህ ላይ አንድ የሚገርም ነገር ልንገርህ የሚሉት አቶ አወጣኝ የኢትዮጵያ መንገዶች አስተዳደር እኔ የተከለከልኩትን ስራ የኔን ኩባንያ በገዙት በአዲሶቹ የአኪር ባለቤቶች ስም ስራ ሰጥቷል። ለኔ የተከለከለው ስራ ለአዲሶቹ የአኪር ባለቤቶች ተሰጠ። መከልከል ካለበት አኪር ነበር መከልከል የነበረበት። ነገር ግን ከኔ ሲወጣ ለአዲሶቹ የአኪር ባለቤቶች በአኪር ስም 2 የመንገድ ፕሮጀክቶች ሰጡ። ይህን ሳየው ክልከላው እኔ ላይ ነበር ማለት ነው በማለት ይናገራሉ። እነሱ ግን 2ቱንም ፕሮጀክቶች አልሰሩላቸውም። እነዚህም ፕሮጀክቶች ሌላም ኮንትራክተር አልሰራቸውም። አሁን ግን አኪርን መልሰን ካገኘንና ስራው ከተሰጠን የማንሰራበት ምክንያት አይኖርም ሲሉ ይናገራሉ አቶ አወጣኝ። ስለ ትዳር ህይወታቸው ከሪፖርተር ጥያቄ ቀረበላቸው። አቶ አወጣኝ እንግዲህ አግብቼ ከባለቤት 5 ልጆች አሉኝ በማለት እንግዲህ ተናግረዋል። እንግዲህ በአሁኑ ሰዓት የመጨረሻው ልጅ 19 ዓመቱ ነው የሚሉት አቶ አወጣኝ ከወለዷቸው ልጆች 4ቱ አግብተው አያት መሆናቸውን ገልጸዋል። ልጆችህ ይጠይቁሃል ወይ ይደውሉልሃል ወይ ብለህ ከጠየቀኝ መልሴ ሌላ ነው የሚሉት አቶ አወጣኝ ነገር ግን እኔ ልጆቼን በተለይ አሳድጊያቸዋለሁ ብዬ አምናለሁ። ትምህርት በሚማሩበት ወቅት ጧትና ማታ እኔ ነኝ የማደርሳቸውና የምመልሳቸው። ሌላው ቆርቶ ጧት ተነስቼ ጭምር ቁርስ እሰራላቸዋለሁ። በአጠቃላይ በልዩ እንክብካቤ ነው ያሳደግኳቸው። ያስተማርኳቸውም ሳንፎርድ ነው። ብዙ እየከፈልኩ ነው ያሳደግኳቸው። ነገር ግን አሁን አይጠይቁኝም ብለዋል። እንግዲህ ከባለቤታቸው ጋር ከተፋቱ ወደ 12 ዓመታት የሚሆናቸው አቶ አወጣኝ ልጆቼ ለእናታቸው አይደሉ እንዳሳደግኳቸው አልሆኑም ብለዋል። የመጨረሻው የ19 ዓመት ልጅ ነው የሚደውልልኝ የሚሉት አቶ አወጣኝ ሌሎቹ እናታቸው ስትፈቅድ ነው የሚደውሉት ብለዋል። 4ቱ አሜሪካ፣ አንዱ እንግሊዝ ነው። ልጆቼ ከኔ የሚፈልጉት የለም የራሳቸው ኑሮ ይኖራሉ በማለት እንግዲህ አመልክተዋል። ከዚህ በኋላም አላገባም አሁንም አላገባውም ሲሉ እንግዲህ ተናግረዋል። አቶ አወጣኝ ትክክለኛ እድሜያቸውን ለመናገር እንግዲህ ማጣቀሻ ወይም ምስክር የሆነ ሰው ጠርቷል። አቶ ሳሙኤል ተክላይ ወይም ሳትኮን እድሜን ያውቀዋል ሲል እንግዲህ ተናግረዋል። እድሜያቸውን እንግዲህ በትክክል አልተናገሩም ማለት ነው። እንግዲህ በዚህ ሁኔታ ድርጅታቸውን በኪሳራ ያጡት አቶ አወጣኝ በቅጥር ስራ ላይ እንደሚገኙ ነው እየተነገረ ያለው። ስላዳመጣችሁን እያመሰገንን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እንጠይቃችኋለን። መልካም ጊዜ